ውድ ቤተሰቦች እንግዲህ የሩታና የአብርሽ ነገር በጣም የሚያሳዝና ልብ የሚነካ ነገር ነው ማለት ነው። በጣም ነው ያዘንኩት እውነት ለመናገር ዛሬ ማለት ነው እንደዚህ ይፈጠራል ብዬ እኔ በቃ ሰሞኑ አንዳንድ ነገር እየሰማው ነበር። ያ ነገር ሰላም ይሆናል፣ ሰላም ይወርዳል፣ ሩታይም ትሸንፋለች ብዬ ነበር። ነገር ግን በጣም ተስፋ እንደሚያስቆረጣቸው ነገር ነው የምሰሙት። በዚሁ አጋጣሚ አንድ ነገር ልበልሽ ሩታዬ በክሽ ሰው ለሰው ከሚገዳደል ሌላ ጉዳይ ከሚሆን በቃ እናውቃለን እንደተጎዳሽም እንደተሰበርሽም ደግሞ ወደ ቤትሽ ተመለሺ። በቃ ምንም ማድረግ አይቻልም። ነገሩን አንቺ አብርጂው ማለት ነው። ማብረድ የምትችይው አንቺ ነሽ። ለአንዴ በቃ ለመጨረሻ ጊዜ ለአብርሽ እድል ስጪው እያልንሽ ነው፣ እኛም እየለመንሽ ነው ኦዲየንሶችሽን እና ብትጎጂም ብትሰበሪም ከዚህ ጭቅጭቅ ራሱ አንቺ ራሱ ነፃ ማውጣት አለብሽ። ዛሬ ራሱ በጣም ነው ያሳዘንሽኝ። በመሀላቸው ገብተሽ እንደዚህ ስታራራጪ አንድ ነገር ብትሆኝስ ለራስሽ ማሰብ አለብሽ፣ ለራስሽ መጨነቅ አለብሽ፣ ለልጅሽ መጨነቅ አለብሽ እና ያሹ ልጅ ነው እንጂ ማንኛውም ነገር አይደለም። ሩታዬ ባክሽ በቃ ይብቃ። ነገሩን ሰከና አድርጊውና አብርጂውና ምንም ነገር ቢፈጠር ወደ ቤትሽ ተመለሺ። ወደ ቤትሽ እንደምንም አድርገሽ አመቻችተሽ ለጋሽም ስትይ ለአብርሽም ስትይ ወደ ቤትሽ ተመለሽ ነው ምለው። እና ሲቀጥል ደግሞ እዚህ ጋር አብርሽ ዛሬ በጣም ጥፋተኛ ነህ፣ ጥፋት አጥፍተሃል ጋሽዬ እዚህ ጋር እንድትቀጣ ከዚህም በፊት ብለውሃል። ዛሬ ቪዲዮ ሰርተዋል። አትሂድ ብዬው ነበር፣ መሄድም አልነበረበትም፣ እኔ ጨርሰዋለሁ። ሩታዬ ደግሞ እረፍት እንደምታረግ ደግሞ ጋሼ ፈቅደውላት ነበር። ያንን ነገር መጠበቅ አለብህ። እዚህ ጋር አቤላ ሂድበት፣ ቀጥልበት፣ ቢኒ ሂድበት ስላለህ አይደለም። ትዳር ቀልድ አይደለም። ትዳር ክብር ነው። እውነት አብርሽ አንተ ትክክለኛ ከሩታ ህይወቴ ገና አላለቀም፣ ሩታ የኔ ናት፣ ያለሷ መኖር አልችልም ካልክ ሩታን በስነ ስርዓት ወደ ቤትህ አስገባ። አብርሽ አትሳሰት፣ የዋህነት አያጥቀህ። ይሄ ከጀርባ ወይም ከፊት ለፊትህ ያሉ ሰዎች ከህይወትህን አስወጣቸው። አቤላ ለአንተ ምንም ነገር አያደርግልህም፣ ገደል ነው የሚከተህ። ቢኒም እንደዛው ማለት ነው። በህይወታችሁ በአብርሽና በሩታ ትዳር ማንም ሰው መግባት የለበትም። በዙሪያችሁ ያሉ እና አቡሼ ምናምን ይሄ ምናምን የሚባል ሰው ማንም ያገባው ነገር የለም። ይሄ ሁለታችሁ ፍቱት ማለት ነው። ይሄንም ነገር መፍታት የምትችለው አብርሽ እና ማንም የሚያውቀው ደስ የሚል አባት፣ መልካም አባት አለህ፣ እህቶችህ አሉህ ማለት ነው። እንደዚህ ሂዶ የሰውን በር መደብደብ ሳይሆን ዱላ ማንስታት ምን ያመጣል እኛ እናሳየዋለን ሳይሆን እንደ ሀገራችን እንደ ማረጋችን ሚስት ከባሏ ጋር ስትጣላም በሽምግልና ነው። ሽምግልና ተልኮ በስነ ስርዓት ነው እንጂ አንተ በሄድክበት መንገድ ሩታ መቼም አትመልስልህም። ዛሬ ብዙዋችሁ የሩታ ወንድሞች ትክክል አይደሉም፣ ትክክል ናቸው። ምንም አላጠፉም። ምክንያቱም አብርሽ በዚህ መንገድ መሄድ የለበትም። አብርሽ ብቸኛ ነው እንዴ? ብቸኛ አይደለም አይደል? አባት የመሰለ አለው፣ እህት የመሰለችው አለችው። ይዞ ለምን አይደም? በሽምግልና ለምን አይለምናትም? ሲቀጥል ደግሞ ቤት ድረስ እንደዛ ይሄን ሁሉ ጋጋታ ከሚፈጥሩ ሩታ ቢደውልላት ትመጣለች። ሁሌም እያየን ነው አይደል? ቪዲዮ ስትሰራ እየመጣች ነው አይደል? እየጠሩ ከጋሽ እየተገናኘ እሺ፣ ትላንትና ከቡዜ እየተገናኘ እሺ ብላ እየመጣች ነው። ደውለው አንድ ለብቻችሁ የሆነ ካፌ ቁጭ ብላችሁ ካሜራ ሳትደቅኑ ምን ሳትሉ ለምን ችግራችሁን አትፈቱትም? የኔ ጥያቄ ማለት ነው። ሁሌም ካሜራ ለአንድ ቀን ካሜራ ቢቀርስ ለአንድ ቀን ቪው ቢቀርስ ምን ትሆናላችሁ? ትሞታላችሁ እንዴ? አብርሽም ሆነ ሩታም ማለት ነው። ግርግር ከምትፈጥሩ እውነተኛ ትክክለኛ ታሪካችሁ ከሆነ ማለት ነው። ትክክለኛ ታሪካችሁ ካልሆነ ድራማ ከሆነ እባካችሁ ሰውን አታበሳጩ። ሰው ሌላ ስሜት አትክሰቱ። ዛሬ ራሱ በምትሰሩት በምታረጉት ነገር አንድ ለአንዳችሁ አንድ ነገር ብትጎዱ ማለት ነው ጸጸት ውስጥ ነው የምትገቡት። ይሄ ነገር ትክክለኛ ድራማ ከሆነ ማለት ነው ይብቃችሁ፣ ይብቃ። የሰው ልጅ በገንዘብ አይደለም የሚኖረው። ለራሳችሁ ለስማችሁ ተከበሩ ማለት ነው። እና አብርሽ ትዳርህን የምትፈልገው ከሆነ ሰው በሚሄድበት ሀገር በሚሄድበት መንገድ ሂደህ ምስትህን ማስገባት ትችላለህ። ሲቀጥል እኔ ከሳለው እያልክ ነበር አብርሽ። እዚህ ጋር መክሰስ አትችልም። ለምን እንደማትችል ታውቃለህ? እንደፈለገች ትሆን ስትላት ነበር አይደል? ይሄንን ነገር ዛሬ እውነት መናገር ነው የምፈልገው ማለት ነው። ምክንያቱም ታረቁ ስትባሉ እምቢ ብላችኋል። ሰላም አውርዱ ስትባሉ እምቢ ብላችኋል። እናንተ የበለጠ መንገድ ነው የምትሄዱት። ረብሻ ነው የምትፈልጉት፣ ብጥብጥ ነው የምትፈልጉት። ይሄን አክል ስንለምናችሁ እሺ ያላላችሁ እኛ ምን እናርጋችሁ? እና መክሰስ አይችልም አብርሽ። ሚስትም ብትሆን ሚስቱ እኮ ያለ ፍላጎት እነዚህ ልጆች አምጥተው አላስገባትም። ከቤትዋ ሄደው ነይ አብርሽ ይቅርብሽ አይሆንሽም ብለው አይደለም። ከአንተ ጋር ሳትስማሙ ሲቀሩ ከአንተ ጋር አንድ ላይ መሆን ሳትችሉ
ነው የሄደችው ሩታ ማለት ነው። ቤተሰቦቿን መጥቶ ካንተ አልነጠቁህም። እኔ ብዙ ነገር አላወራም እንጂ የሩታ ወንድማቸው ይሁን ምንም ይሁን ዛሬ እውነት ነገር ነው የተናገሩት። በቃ በስነ ስርዓት ማውራት ከቻልክ ሩታን ጠርታ ውጭ አውጥታ ማውራት ትችላለህ። አብርሽ ተው፣ አብርሽ የዋህነትህ ይብቃ። እና አቤላ ደግሞ ማለት ነው አፍህን ብትዘጋ ዝም ብትል ጥሩ ይመስለኛል። የራስህን ቪዲዮ ብትሰራ ከአብርሽና ከሩታ ህይወት ውልቅ ብለህ ብትወጣ በጣም ደስ ይለኛል ማለት ነው። አታስመስል። ትላንትና ከሩታ ጋር ነበርክ፣ ዛሬ በሁለት ቀን ቪዲዮ እንዴት ልትቀየር ቻልክ አንተ? ሲቀጥል ትላንትና አባረረን ምናምን። ትላንትና እኮ አቡሽ እኮ በስነ ስርዓት በቃ ይቅርታ ብለዋል እኮ። ያንን ስሜት ስለነበርኩ ነው፣ በስሜታዊ ስለሆንኩ ነው ያንን ነገር። እንደውም ከእናንተ የበለጠ አቡሽ ነው በስነ ስርዓት የተናገረው ማለት ነው። ስርዓቱ ያጠፋበት ስርዓት ያረገበት ስርዓት በስሜት ስለሆንኩ ነው። ያንን ነገር መደረግ አይነበረበትም ብለዋል። ቪዲዮ አታይም እንዴ? ትላንትና ይቅርታ ጠይቋል። አብርሽም ቢሆን አቤላም ቢሆን ምን ያርጋችሁ? አሁን ምንድን ነው የምትፈልጉት? በቃ አብርሽ ማንንም እንዳሰማ እባክህ። ትዳርህን ለራስህ ነው። አንተ ነህ እንጂ የምትኖረው አቤላ አይኖርልህም። እሺ አንዱ ልጅ ዛሬ ፈነከተልህ ማለት ነው። እዳው ለማን ነው? ለአንተ እኮ ነው አይደል አብርሽ? ለምን አስበህ አታይም? ለምን አዙረህ አታይም? የሚጠቅምህና የሚጎዳህን ነገር ማለት ነው። ሩታን ከፈለክ በስነ ስርዓት ማውራት፣ ጋሽዬን ይዘህ ሽማግሌ ይዘህ፣ ካልሆነ ደግሞ ተረጋግተህ እንዴ። ለዚህ ነበር እንዴ እንደፈለገች ትሁን ስትል የነበረ? እኔ የሰበርኩሽን ልብ ደግሞ አንቺ የሚተካ ይስጥሽ የምትላት የነበረው ይሄ አይደለም፣ ተገቢ አይደለም። አብርሽ እባክህ እኛንም አታድክመን። ራስህም የምትባል ነገር እሺ ብለህ ተቀበል። ጋሽዬ ዛሬ ቪዲዮ ሰርተዋል፣ እየተናገሩ ነበር። ስለሄደ በጣም ተሰምቶኛል። መሄድም አልነበረበትም፣ መድረስም አልነበረበትም። አሁን መሄድም መድረስም አልነበረብህም። ቤተሰብ ጋር ክብር የሚባል ነገር አለ፣ ስለ ስርዓት የሚባል ነገር አለ። ክብር ስጥ። ሩታ ደግሞ ለአንተ ቤተሰቦች ክብር ሰጣ እሺ ብላ የሚሏትን ነገር እንድትቀበል አንተም ደግሞ መቀበል ግድ ይልሃል ማለት ነው። ብቻ ያዙኝ ልቀቁኝ ዘረፍ አያረግም። አቤላ ደግሞ ምንም አያረግልህም። ምንም አላመጣህም። አቤላ ዛሬ ምን አረግ? ራስህን ጎዳ፣ ራስህን ተጋጫ፣ እጅህን ደም በደም ሆንክ። ምንም ያመጣህ ነገር የለም። ይሁልኝ ስሙልኝ አትበል፣ አርፈህ ቁጭ በል። በእነዚህ በአብርሽና በሩታ ህይወት መጫወትና መቀለድ የለም ማለት ነው። ስነ ስርዓት ይዛችሁ የምትጠይቁ ከሆነ አብርሽ ራሱ እኔ የገረመኝ ማለት ነው አቤላ ምናምን ለምን አስከትላት ትሄዳለህ? ሚስትህ እኮ ናት። በቃ ለሚስትህ መጋፈጥ መዋጋት ያለብህ አንተ ነህ እንጂ ቢንና አቤላ አይደለም የሚዋጉልህ ማለት ነው። እና እባክህ እስከ መቼ ነው ያንተ ሞኝነት? አሁን አታብዛው አብርሽ ማለት ነው። ሲቀጥል አባትህን አክብር፣ ለአባትህ ቦታ ስጥ። አባትህን ያለህን ቪዲዮ በደንብ አድርገህ ስማው፣ ትምህርት ውሰድበት። አንተ እኔ ምንድነኝ ሩታ በምንድነው የተቀየመችኝ ብለህ አስብበት፣ ቁጭ ብለህ ማለት ነው። ግርግር ስለፈጠራቸው አይደለም ወይስ ድራማ ነው? ድራማ በዚህ ልክ ከሆነ በጣም ነው ማዝነው። እኔ በጣም አበዛችሁት። እውነት ከምንም በላይ ነው የበዛው። በእንደዚህ አይነት ሁኔታ እኔ ሰው አይቼ አላቅም። በጣም ነው የሚደብረው እውነት ለመናገር